ተመልካቾቻችን አሁን የደረሰን ዜና አለ። በመላው የአማራ ቀጠና የአብይ አህመድ አገዛዝ ዘመቻ ማዕበል በሚል መጠሪያ በፋኖ ኃይሎች ላይ መጠነ ሰፊ ጥቃት መክፈቱ ተገለጸ። ከትላንት ጀምሮ በከፍተኛ ሰራዊት ቁጥርና የመሳሪያ ኃይል ጥቃት የከፈተው የአብይ አህመድ አገዛዝ ከመስከረም ወር በፊት የፋኖን ኃይል ሙሉ በሙሉ ለመደምሰስ እቅድ ማውጣቱን ነው በደረሰን መረጃ ላይ ተመለከተው። በወሎ፣ በሸዋ፣ በጎንደርና በጎጃም የተከፈተው የዘመቻ ማዕበል ጥቃት በቅርቡ በከፍተኛ ቁጥር የሰለጠኑ አዳዲስ ወታደሮች እንዲሳተፉበት የተደረገ ሲሆን የአማራ ክልል ሚሊሻና አድማ በታኝ ኃይል ወደ ኋላ ተደርገው መከላከያ ሰራዊቱ በሙሉ አቅሙ የገባበት የማጥቃት ዘመቻ እንደሆነ ነው ከደረሰን መረጃ ለማወቅ የተቻለው። በጎጃም በአራቱም አቅጣጫ የአብይ አህመድ አገዛዝ ጥቃት ከፍቷል። በኮር ደረጃ በርካታ ኃይሉን ከወለጋና ከተለያዩ ቀጠናዎች ወደ ጎጃም አስገብቷል። ደቡብ ጎንደር ላይ 2 ኮር ኃይል ገብቶ ከፋኖ ኃይሎች ጋር እየተዋጋ ነው። በወሎ 3 ኮር የአብይ አህመድ ሰራዊት እስከ አፍንጫው ታጥቆ በበርካታ ቦታዎች ጥቃት መፈጸም ጀምሯል። ከየቀጠናው የፋኖ አመራሮች እንደነገሩን ከሆነ ዘመቻ ማዕበል በከፍተኛ ድል እየተቀለበሰ ነው። በአብዛኞቹ አካባቢዎች በመልሶ ማጥቃት ያገዛዙ ሰራዊት ላይ ከፍተኛ ኪሳራ በማድረስ ትልልቅ ድሎች መገኘታቸው የተገለጸ ሲሆን አንድ የፋኖ አመራር ዘመቻ ማዕበል በምርኮኛ ማዕበል እየተቀየረ ነው ሲሉ ምላሽ ሰጥተውናል። የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ዘመቻ ማዕበል እየተመከተ ነው ይለናል። እውነት ለመናገር ከቀናት በፊት ነው የጀመረው እንቅስቃሴው። ከቀናት በፊት በተለይም ባለፉት ሳምንታት በተከታታይ በቋራ ልዩ ልዩ ቦታዎች ላይ ከ9 ቀን በላይ ሰራዊታችን እየተዋጋ የቀለበሰው የማጥቃት እንቅስቃሴ ዘመቻ አካል ነበረ። ይሄኛው ደግሞ በቅርብ ጊዜ ደግሞ በተለይ ደግሞ በዛሬው ዕለት ጠዋት ላይ ማለት ነው በደቡብ የጎንደር ክፍል ከስቴ እስከ ፎገራ ድረስ በተዘረጋ ቦታ ላይ እኛ ሰፊ አውዶጊያዎች እያደረግን ያለ ነው። በይህን አውዶጊያ እያደረገ ያለ የሜጀር ጀነራል ውባንታ ባተ አንደኛ ኮር ነው ማለት ነው። በዚህም ድል እየተመዘገበ ያለ ሲሆን የጠላትን እንቅስቃሴ መግታት የተቻለበት ነው። ይህ ጠላት ከአንድ ቦታ ወደ አንድ ቦታ ኃይል አቀናንሶ ነው ማዕበል ፈጥራለሁ ብሎ ያሰበ እንጂ ብቻውን በየቀጠናው በመዋጋት ማዕበል መፍጠር እንደማይችል ስላወቀ ከአንድ ቦታ ወደ አንድ ቦታ እያቀናነሰ ማዋጋትና መዋጋትን አቅዶ ነው ማለት ነው። ከዚህ ውጭ ግን ዘመቻ ማዕበል ይበል ዘመቻ 15 ቀን ዘመቻ 20 ቀን ዘመቻ 30 ብዙ አይነት ዘመቻዎች ሞክሮ እየቀለበስንበት ያለንበት ሁኔታ ያለው ለራሱ ካድሬዎች ማጥቃት ሊኖርብ ይችላል ክረምቱን ጋር ተያይዞ ፋኖ ያጠቃኛል ብሎ ስላሰበ ማጥቃት ጀምሬያለሁ ለማለት ነው የመጀመሪያው። ሁለተኛው በከተሞች ሰልፍ ማድረግ ስለፈለገ በገጠራማ ቦታ ላይ እንዲሁም በወረዳማ ቦታዎች ላይ የወረዳ ዋና ከተማዎችን ጨምሮ ቦታዎች ላይ ውጊያ በማድረግ የፋኖ ኃይል ወደ ዋናና ወሳኝ የሚባለው በራሱ ቅድ እንዳይዋጋና እንዳያጠቃው ቀድሞ የመከላከል ዓላማ ያነገበ እንጂ የማጥቃት ውጤት እንደማያገኝበት ያውቀዋል። ሆኖም ግን የመከላከል አካል የሆነ ማጥቃት ነው እያደረገ ያለው ማለት ነው። ቀድሞ የመከላከል እቅድ ያለው ማለት ነው እና ይህም ሊያደርግ እንደሚችል መረጃው ስለነበረ አስፈላጊውን ዝግጅታችን በዋና ታርጌታችን ላይ የምናደርግበትን ቁመና ትኩረት አድርገን ውጊያዎችን እያደረግን የምንገኘው በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ እንዲደርስበት ማድረግ ችለናል ማለት ነው። በእኛ ቀጠና ምንም አይነት ውጤት አላገኙም። በብዙ ቦታዎች ላይ እየተመቱ ነው ያሉት። ዛሬ ከእንግዲህ ዘመቻውን ከጀመሩ 12 ሰዓት ተቆጥሯል። ተጨማሪ ዘመቻው ማለት ነው መደበኛ ወደ ውጊያ እቅዶቻቸው እንደተጠበቁ ሆነው ይሄ አሁን ያሉትን ዘመቻ በተመለከተ ግን መከላከል አካል የሆነ አቅጣጫ የማስቀየር እቅድ እንጂ የተሟላ ማጥቃት አይደለም። እስከ መስከረምም እስከ ሰኔ 30 እስከ ሐምሌ 30 ቢያቅዱም የሚሳካ ጉዳይ አይደለም። የፋኖ ጉዳይም በወታደራዊ ጉዳይ ብልጽግና የሚቋጨው ቀላል ጉዳይ አይደለም። በፍጹም በዚህ መንገድ የሚቋጭ ቀላል ጉዳይ ባለመሆኑ ወታደራዊ መፍትሄዎች ላለፉት 2 ዓመታት ፍሬ አላፈሩም። አሁን ደግሞ ያለበትን ስጋት ለመቀልበስ ነው ልጠቃ እችላለሁ የሚል ግምገማ ነው ያለው። ፋኖ ወደ ተሟላ ማጥቃት ሊሸጋገር ይችላል ከሚል ስጋት ነው ቀድሞ ማጥቃትን መጀመር እንዳለበት። ይህ ማጥቃት ደግሞ በእቅድና በሰከነ እቅድ ውጊያ እንዳይጀምርብኝ ማጥቃት እንዳይጀምርብኝ ብሎ አስቦ ነው። ሆኖም ግን የሚሆነውን ወደፊት ወታደራዊ ሚኒስትሮችን
በተቻለኝ ላለመናገር ጥንቃቄ አድርጌ ወደፊት የሚሆነውን ህዝባችን በእርግጠኝነት በድል ውጤት መጠበቅ ይችላል ብዬ ነው የማስበው። የምናምነውም በእርግጠኝነት አዳዲስ ትልልቅ ድሎችን መጎናጸፍ የሚያስችል ወታደራዊ ቁመና ላይ ስለሆነ ውጤት እንደምናመጣ ነው። የጠላት እቅድ የመረበሽ ነው። ይሄ ደግሞ እጅግ በጣም ተራ እቅድ ነው። ስለዚህ የሚቀለበስ ነው። የሰው ኃይል ማጥለቅለቅ የሚባለው ወታደራዊ አደረጃጀቱን የአገዛዙ ኮር የሚለው ኮር ስለተባለ ግዙፍ አድርጎ ማሰብ የለም። የመጀመሪያው አደረጃጀትና አሁን ስራ ላይ ያለው የጠላት ሰራዊት አደረጃጀት የሚያሳየን መረጃ በዚህ ልክ ስለሆነ እጅግ የመዋጋት አቅም የሌላቸው፣ ሙያዊ አቅም ያልተካኑ፣ ሙያዊ ስነ ምግባር ያልተካኑ፣ ልምድ የሌላቸው፣ በፖለቲካ ዓላማም የሚዋጉለት ዓላማ የሌላቸውን እያሰለፈ ነው። በጣም የምናዝነው ጉዳት እየደረሰባቸውም ነው። ማሰለፍ ብቻ አይደለም፣ ጉዳትም እየደረሰባቸው ነው የሚገኘው። ይሄ ደግሞ ለአብይ አህመድ ስልጣን መጠበቅ ሲባል ወይም ደግሞ የአማራ ህዝብን ለመጨፍጨፍ ሲባል ለማያምኑበት ዓላማ ተሰልፈው ማለቃቸው፣ ተሰልፈው መቁሰላቸው፣ መድማታቸው፣ መንገላታታቸው ነው እየተገነዘብን ያለ ነው። ዞሮ ዞሮ ግን የሚጠቃ ህዝብ መከላከልን ወይም ደግሞ የማጥቃትን አማራጭ ተግባራዊ አድርጎ ለውጤት መብቃት ደግሞ ግድ ስለሆነ የመጣውን ሁሉ እየተጋፈጥን የመጣውን ሁሉ እየደመሰስን በስክነትና በቆራጥነት እንቀጥላለን። በወታደራዊ ስትራቴጂ ቅድም በአሁኑ ሰዓት ጠላት በጣም የተሻለ እቅድ ደረጃ ላይ ልምድ ደረጃ ላይ ፋኖ ስለደረሰ በጣም ጥሩ ውጊያዎችን ብዙ ውጊያዎችን ማሸነፍ አጠቃላይ ጦርነትን ማሸነፍ ውጤት ስለሚያመጣ ብዙ ውጊያዎችን የውጊያ ግንባሮችን በማሸነፍ አጠቃላይ ጦርነቱን ማሸነፍ የሚያስችለን ወታደራዊ እንቅስቃሴ ማድረግ እንደሚጠበቅብን አምነን ነው ቁመናችን አስተካክለን የምንገኘው። ይህ በእንዲህ እንዳለም በጎጃም ቀጠና በበርካታ አካባቢዎች የአገዛዙ ጥቃት ተጀምሯል። የሚደርሱን መረጃዎች እንደሚያረጋግጡት ጎጃም ላይ የአብይ አህመድ ሰራዊት ከፍተኛ ኪሳራን እያስተናገደ ነው። በሞጣ፣ በዳንግላ፣ በአዲስ ቅዳም፣ በአዴት ባህር ዳር አቅራቢያ የተደረጉ ውጊያዎች በመልሶ ማጥቃት ከፍተኛ ድል የተገኘባቸው እንደሆኑም በደረሰን መረጃ ላይ ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ሚኒሊክ እዝ እንዳስታወቀውም ዘመቻ ማዕበል በሚል የአብይ አህመድ ሰራዊት የከፈተው የማጥቃት እንቅስቃሴ ተመክቶ ከፍተኛ ኪሳራ ደርሶበታል። በአንድ አውደ ውጊያ ብቻ ከ200 በላይ የአብይ አህመድ ወታደሮች መደምሰሳቸውንም ከቀጠናው ያገኘነው መረጃ ያመለክታል። በዘመቻ ማዕበል ዙሪያ የዘውትር ተሳታፊያችንም የሚለው አለ። 2 ዓመት ሆነው የአማራ ክልልን ሙሉ የምስራቅ እዝ፣ መካከለኛው እዝ፣ ደቡብ እዝ፣ ሰሜን ምስራቅ እዝ ብሎ በአጠቃላይ የሀገሪቱን የመከላከያ ሰራዊት በሙሉ ከነሙሉ ትጥቁ ከነሙሉ ተተኳሹ የሰራዊቱን አዋጊዎች በሙሉ የጦር ጀነራሎች በሙሉ አማራ ክልል ሂደው 2 ዓመት ሆኗቸዋል። ስለዚህ ከስም በዘለለ ሌላ የሚያመጣው ነገር የለም። የዘመቻ ማዕበል ብሎ ጀምሯል። ዋነኛው መገለጫ ደግሞ ከአንደኛው ዞን ወደ አንደኛው ዞን ከፍተኛ ቁጥር እያንቀሳቀሰ ነው ብሎ የፋኖ ኃይሎች የስነ ልቦና ሽንፈት እንዲይዛቸው ለማድረግ በአንድ ኦራል ላይ ከ20 የማይበልጡ ወታደሮችን አድርጎ በርካታ ወታደራዊ ኦራሎችን ከአንድ ወረዳ ወደ አንድ ወረዳ፣ ከአንድ ዞን ወደ አንድ ዞን፣ ከአንደኛው የውጊያ ቀጠና ወደ ሌላ የውጊያ ቀጠና በማንቀሳቀስ ፍርሃትና ሽብር ለመፍጠር ከፍተኛ ጥረት እያደረገ ያለው። ነገር ግን የፋኖ ኃይሎች ይህ እንደሚመጣ ቀድመው ተዘጋጅተው እየጠበቁት ነበረ። በተለይ በጎጃም አካባቢ ከሰሜን ሸዋ ኦሮሚያ ዞን ሰሜን ሸዋ ያለውን 6ኛ እዝ አንድ ኮር ሙሉ በሙሉ ወደ ጎጃም እንዲገባ አድርጓል። እንዲሁም በወለጋ አካባቢ የሚገኝ አንድ ክፍለ ጦር በወለጋ አድርጎ በቡሬ አድርጎ ወደ ጎጃም ገብቶ ውጊያ እንዲያደርግ አድርጓል። አዲሱ ነገር በጎጃም አካባቢ ከአሁን በፊት ውጊያ ቀጠና ገብቶ የማያውቁ ከአማራ ክልል ላይ ሲንቀሳቀስ ያልነበረን ኃይል በኮርና በክፍለ ጦር ደረጃ የተደራጀን ኃይል ወደ ጎጃም በተወሰነ ደረጃ አስገብቷል። ይሄ ነገር ግን በዛው ውስጥ ለውስጥም ለምሳሌ በጎንደር አካባቢ ከሰሜን ጎንደር ወደ ደቡብ ጎንደር፣ ከደቡብ ጎንደር ወደ ማዕከላዊ ጎንደር፣ ከማዕከላዊ ጎንደር ወደ ደቡብ ጎንደር ሰራዊት እያንቀሳቀሰ ነው። ይሄ አዲስ ነገር አይደለም። በቀኝ እጁ ያዘውን ወደ ግራ እጁ እንደመገልበጥ ስለሆነ አዲስ የሚያመጣው ነገር የለም። በእርግጥ በአብዛኛው በተለይ በጎጃም አካባቢ ደጋማው አካባቢ የመከላከያ ሰራዊት ወይም ጥምር ጦሩ በከፍተኛ ደረጃ ለበርካታ ጊዜ ለማጥቃት ተንቀሳቅሶ ለምሳሌ ወደ ዋሸራ፣ ቋሪት እንዲሁም ደጋዳሞት ሌሎችም ወደ ሰከላ አካባቢ ተንቀሳቅሶ በከፍተኛ ደረጃ ሰራዊቱ እየተመታ ትጥቅና ስንቁን የያዘውን እየጣለ የቆሰለውን ወታደር ሳያነሳ መኪኖቹ እየተቃጠሉበት ለበርካታ ጊዜ ያንን አካባቢ መቆጣጠር ባለመቻሉ አሁን እነዚህን የደጋማውን ክፍል ለመቆጣጠር ከቆላው አካባቢ ወይንም ከፍኖተ ሰላም ከተማ አካባቢ ሰራዊቱን ከምሽግ አውጥቶ ወደ ደጋማው አካባቢ መንቀሳቀስ ጀምሯል። በእርግጥ የፋኖ ኃይሎች ከፍተኛ መከላከል እያደረጉ አንዳንድ ቦታ ላይ በመልሶ ማጥቃትና በቆረጣ
ቀድመው ቦታ ጠብቀው በቆረጣ እየመቱት ነው የሚገኙት መሳይ። ነገር ግን ይሄ ዘመቻ ማዕበል ያው እንደተለመደው በየጊዜው የ3 ወር እቅድ እያወጣ ዘመቻ ስም በመስጠት ሰራዊቱን እያስፈጀው እንደሚገኝና የያዛቸውን መሳሪያዎች ለፋኖ ኃይሎች እያስረከበ እንደቀጠለና አሁንም ይሄ ጣፈንታ እንደሚደርሰው ነው መገመት ይቻላል። በእርግጥ በዚህ ጊዜ መሳይ በጣም የሚያሳዝነው ነገር ይሄ ዘመቻ የፋኖ ኃይሎችን ለማጥቃት ያቀደ ነው ቢባልም ነገር ግን ዋናው ዓላማ እሱ አይደለም። በዚህ ጊዜ የአማራ ክልል ሰኔ ወር እንዲያውም ስም አለው። ሰኔ ወር ተጨማሪ ስም አለው። ሰኔ በረረች ነው የሚባለው። ድግስ አይዘጋጅም። የሞተን ለመቅበር እንኳን በጣም ነው የሚቸገሩት። ከፍተኛ የዘር ወቅት ነው። ሰኔ ካለፈች በኋላ አንድ ሰኔ የነቀለውን 10 ሰኔ አይተክለውም ብለው ነው የሚተርቱት። ሰርግ የታመመ ሰውን እንኳን ሐኪም ቤት ለመውሰድ የማይችሉበት ሁኔታ ነው ያለው። ስለዚህ የሰራዊቱን ወይም የፋኖ ሰራዊትን ለማጥቃት ያለመ ብቻ ሳይሆን ለፋኖ ሰራዊት ሎጂስቲክስ የሚያቀብሉ ከኋላ ደጀን ሆነው የሞተን የሚቀብሩ የቆሰለን የሚያክሙ ስንቅና ትጥቅ የሚያቀብሉ በአንዳንድ የውጊያ ቀጠናዎች ደግሞ ራሳቸው የቃታ ብረታቸውን ይዘው ከፋኖ ኃይሎች ጋር ውጊያ እያደረጉ በከፍተኛ ደረጃ የመንግስትን እቅድ ስላኮላሹበት አርሶ አደሩን ለመበቀል ሆን ብሎ አቅዶ አልሞ ያደረገው ነገርና ዘር እንዳይዘራ አርሶ አደሮችን ለመረበሽ ከፍተኛ እቅድ ይዞ እየተንቀሳቀሰ እንደሆነ ነው መረዳት የቻልኩት መሳይ። ተመልካቾቻችን በዘመቻ ማዕበል የአብይ አህመድ ሰራዊት የከፈተውን መጠነ ሰፊ ጥቃት በተመለከተ የደረሱንን ዝርዝር መረጃዎች በተከታታይ የምናቀርብ ይሆናል። ጤና ይስጥልኝ።